ማርያም ማርያም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ እዛ በያላችሁበት የዓለም ዳርቻ። እንግዲህ ዛሬም እንደተለመደው በአዲስ ነገር መተናል። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ ስንል በትህትና እንጠይቃችኋለን። ሰብስክራይብ ስለምታደርጉ እጅግ በጣም ነው የምናመሰግነው። አክባሪው ያክብርልን እያለን እንግዲህ በአንዳንድ ነገሮች መተናል ማለት ነው። አሳብ አስተያየት እንሰጣለን። እንግዲህ እኛ ስለምን ይቅርብን ሶሻል ሚዲያ የሁሉም ነው በሚለው ማለት ነው። እንግዲህ ስለ ቤተሰሞኑ ቲክታከሮች አሁንም በድጋሚ መጥቻለሁ። ስለና አዶናይ ነው የመጣሁት ማለት ነው። እንግዲህ አዶናይ ተፈታ የሚባል ብዙ ነገሮች እየሰማን ነበር ማለት ነው። በነገራችን ላይ ግን መፈታቱ እውነት ነው ወይስ ውሸት ነው እርግጠኛ አይደለሁም ለዚሁ አጋጣሚ ማለት ነው። ግን አዶናይ ተፈታ የሚባል በጣም እየተንሸራሸረ ነበር ማለት ነው። በመጀመሪያ ከቀደም ነው እንጂ መጥኖ መደቆሰው ምን ያደርጋል ድስት ጥዶ ማልቀስ የሚባል አባባል አለና በነገራችን ላይ በጣም አፍልቶ ነበረ፣ በጣምም አብስቶት ነበረ ማለት ነው። በተለይ ሰግጥ የሚለው ብዙዎችን እንዳስቆጣና በብዙዎች መነጋገሪያ እንደሆነ ሁላችንም እናውቃለን ማለት ነው። እና እንግዲህ ሰግጥ ማለት እንግዲህ ያው ታውቃላችሁ፣ ሰግጥ እንዴ ሰግጣው እና ብዙዎች እንግዲህ አዶናይ እያሉ ነው ልጆች ምኖችም እኔ ግን ማለት ነው ከታሰሩት ሁሉ በጣም እያሳዘኛል። ይቅርታ አድርጉልኝና ማሚ ነው ያሳዘነኝ። የምር ባይዘው ማሚ ታስሮ ቢፈታ እኔ በጣም ደስ ይለኛል። ተቀጣጥቶ ምናምን ቢፈታ ደስ ይለኛል። ለምን መሰላችሁ? በጣም እያበዙት ነው ቲክታከሮች። ኦልሬዲ እነዚህ የሚያውቁት አንዳንዴ እኔ በነገራችን ላይ ምን እንደምታውቃላችሁ ወይ ቲክታክ ይዘጋ ምናምን ላለው ግን ደግሞ ብዙዎች እንጀራቸውን የሚበሉበት ለብዙዎች የስራ መስክ የፈጠረ ለቁም ነገር ባይዘዊ ለቁም ነገር ከተጠቀማችሁት ብዙዎች ከታመሙበት እየተፈወሱ ያሉ ከጤናቸው እየተረዱ ምን ያሉ በቲክታክ ላይ ነው። ደግሞ ግን አብዛኛውን ደግሞ ዝም ብለው ብቻ ለቤተሰብ የማያስቡ ለራሳቸው ለኑሯቸው የማያስቡ ደግሞ ዝም ብለው ደግሞ እንደፈለጉ የሚሆኑ ሰዎች አሉ። ይሄ ፈጽሞ ቀይ መስመር ነው ብዬ ነው የማስብ እንደኔ ማለት ነውና ማንኛውም ሶሻል ሚዲያ ለጥሩ ከተጠቀምንበት ጥሩ ነው የሚሆነው። ለመጥፎ ደግሞ ከተጠቀምንበት አትዩቲ በራሱ ልክ እንደና አብርሽ አይነት ሰገጤ ስግጥግጥ የሀገር ሴት እያመጡ እየተጋጋጡ እየተጃጃሉ የሚያመጡ ከሆነ ማፊ ፋይዳ ይሄ ዝም ብሎ ነው ግን ብዙዎችም ሄደው ደግሞ ዩቲዩብ ለዓላማ እየሰሩበት ነው። ለስራ ለቁም ነገር ለጥሩ ነገር እየሰሩበት ነው። እነሱን እንደግፋለን እናበረታታለን። ከዛ በሻገር ግን እንደዚህ የሚጃጃሉት ምናምን መታሰራቸው ጥሩ ነው ብዬ ነው የማስብ እንደኔ ማለት ነው። በተለይ አሁን ይሄ ጥቁሩ ልጅ እኔ ስሙን አላውቀውም ይቅርታ አድርጉልኝና እሱም ደግሞ ሰው ሆኖ ማለት ነው። አሁን እሱ ሲል የለቀቃቸው ቪዲዮዎች አስባችሁታል። እና ሴት ልጅ ደግሞ ገንዘብ ያለው ወንድ ትወዳለህ የሚባል በነገራችን ላይ እውነት ነው። ይቅርታ አድርጉልኝና አሁን ተረድቻለሁ። ለምን ካላችሁ ለምሳሌ እቺ ልጅ አሁን በጣም ቆንጅዬ ናት። እሱና እሷ በምንም አይመጣጠኑም። አራባና ቆቦ ናቸው በእውነቱ ከሆነ እኔ ሰው እየናኩ አይደለም። ሰው በአምሳየው የሰው ልጅ ይከበራል። ግን ሆኖ ምሳሌ አሁን እሷና እሱ ምንም እንትን የሚሉት ነገር የለም። የሚገናኙበት ነገር ኢትዮጵያውያን ነው። ግን እኔ አልገባኝም። ኢትዮጵያ ነው ወይስ ሴት ነው? አፍሪካዊ እና ልጅቱ በጣም ቆንጆ ነች። ስለዚህ በገንዘብ ነው እንደዚህ እያደረጋችሁ ያለ። ግን አንዳንዴ ሰዎች ከክብር ይልቅ ገንዘብን ነው እያስቀድሙት ያሉ። ለምን እንደሆነ አላውቅም። እንግዲህ እግዚአብሔር ይሆናቸው ነው የምለው። ከዛ ውጭ ግን ሌላ ምንም የምለው ነገር የለም ማለት ነው። እንግዲህ የአዶናይ እናትም ያው ልጅ ምንም ጥፋት እንደሌለበት ነው ምናምን እያለች አዶናይ እናትም እየተናገረች ነው። አዶናይ ባይዘው ያው ትንሽ አብስቶት ነበር፣ ማፊያ ሆኖ ነበር። ሌሎችም ቲክታከሮች እንግዲህ የሚለብሱት ልብስ ራሱ ሰገጤ ስግጥ ያለ ልብስ እየለበሱ እያየነ ነበረ ማለት ነው እና ይሄ እኛ ኢትዮጵያዊነታችን ወጋችን ምንም ባህላችን በጣም የሚያጠለሹ ናቸው። ባይዘው ሁሉም አሁን ቲክታከሮች ምናምን የሚጫወቱት የሚያረጉት እኔ አሁን መታሰር ያለባቸው እነዚህ ዲያስፖራ ጌቨሮች ምናለ ቢገኙ እንደነ ቤታየው አይነት እንደነሱ አይነት ቢገኙማ እነሱ ነበር መታሰር ያለባቸው እንደነ ቤታየው አይነት። ሌላዎችም አሉ ቲክታከሮች ብዙ ማለት ነው። ኢሮፕ የሚኖሩ ሰገጤዎች አሉ እና እነሱ ማማን ያገኛቸው ሞጣ ማጋልጣለሁ ብሎ ሞጣ ለካዋሪ ብቻ ነው አይሞጣ እና እንግዲህ ያለው ነገር ይሄ ነው። ባይዘወይ ቢፈታ እኔ ከሁሉም ማሚ ቢፈታ በጣም ደስ ይለኛል። ለልጁ ሲባላል አይደለ? ያኔ አንዳንዴ የሆነ ወዶ አይደለም እውነት ለመናገር በዚህ ከሆነ የሚተዳደሩት ምናምን ኢትዮጵያ ላይ ስራ እንደሌለ ታውቃላችሁ። እኔ ኢትዮጵያ አይመስለኝም ነበር ማሚ ያሰባችሁታል እግዚአብሔርን እና ያው ስራ የለም እንደ ኢትዮጵያ እንደምታውቁት የትኛውም ቦታ ላይ ስራ የለም። አሁን በጦርነትም በተለያየ ነገር ስራ የለም። ስራ ስለሌለ ስለዚህ
ከባድ ነው ያለው ነገር በእውነቱ ከሆነ ማለት ነው። እና ይሄ ነው። በተረፈ ግን ሌላ ምን እላችኋለሁ ቤተሰቦች፣ ሌላ ምንም አልላችሁም። እና እግዚአብሔር እንግዲህ እንትን ይበል ነው የምለው፣ እግዚአብሔር ያስተካክል እላችኋለሁ የኔ ውዶች፣ ምርጦች፣ ምርጦች። በተረፈ ያው ያለው ነገር ይሄ ነው። ሌላ ብዙም አላወራባችሁም። እንግዲህ ሁላችንም ከእንደዚህ አይነት ከምንሰራው እንግዲህ ልንቆጠብ ይገባናል ማለት ነው። አዎ እንግዲህ የዛሬው ሰበር ዜና እያልኩ መጣሁላችሁ። ሰበር ግን እኔም እየተመቼ ነው ጎበዝ። ሰበር ዜና ኦ ማይ ጉድ ሰበር ዜና ማለት ጀምር ያለው እራሱ ሰበር ዜና እየተመቼ ነውና የዛሬያችን ሰበር ዜና እንግዲህ በዚህ ብንጠናቀቅ ምን ይመስላችኋል? ባይዘወይ እንግዲህ እግዜር ያስፈታችሁ ምናምን ያቺ ጃኒ የምትባል ምን አድርጋ ነው የታሰረች? እኔ ግን እሷ ምንም አላረገችም። እሷ ምን ያረገቻለች? ወይስ ከዚህ ከሰግጥ ጋር ስለሆነ ምን ችግር አለው? እና ሰግጥን ስላገባች ጉድ ፈላ። እሷ ግን ጥፋት አለባት ብዬ አላስብም። እና አንዳንዴ ህግ ራሱ ዝም ብላችሁ እንትን ስላለ ብቻ ህጉን እንትን ማለት በጣም ከባድ ነው። እና ያለው ነገር ይሄ ነው እላችኋለሁ። በተረፈ ግን ቤተሰቦች እና አቤት ዛሬ ጥንቁልና ሳሰራ አልቀለም ቡናውን አስቀምጬ ቡናው አልቆ ምናምን ነገርም እና እንደዛ እንዴት ነው ፍንጃል ያምረው ባይዘው። ይሄ ፍንጃል የሚኒሊክ ፍንጃል፣ ሚኒሊክን እንግዲህ ብዙዎቻችሁ ትወዱታላችሁ ብዬ ተስፋ አድርጋለሁ። ያው እያሰቃያችሁን ነው እናንተ ዘረኞች ትሉናላችሁ። ምንም አትሉን ነገር አለ። አቤት ትዕግስቱን ስጠኝ አምላኬ ሆይ ማለት ነው። እና አገኔ ያለው ነገር ወዶቼ፣ ማሮቼ፣ ፍቅሮቼ ግን ቻናሌን ሼር አታድርጉልኝ። ቻናሌ እኮ እናንተ ምንም ሊታይ አልቻለም። ማርያምን ቪዲዮ ምንም መሸረት አልቻለም። ይኸው ከቀን ሁለቴ ምናምን ቪዲዮ ለቃለሁ ግን መሸረት አልቻለም። እንዴሽ ለምን የማይሸርትልኝ? እኔ ሊገባኝ አልቻለም። የሚሸርትልኝ በጣም ደስ ይለኝ ነበር እና ለዛ ነው። ለማንኛውም ቤተሰቦች ሰላማችሁ ብዙ ትረፍረፍ ይበልልኝ። አመሰግናለሁ። ሰብስክራይብ አድርጉኝ እሺ ማሮች። አዎ ጉዞ ወደ 50 ሺህ ሰብስክራይብ። ወይ 50 ሺህ በጣም ብዙ እኮ ነው። 50 ሺህማ ገና ነኝ ግን 5 ሺህ ይቀረኛል 50 ሺህ ለመሙላት ማለት ነው። 50 ሺህ ሰብስክራይብ ችግር የለውም። 50 ሺህ ሰብስክራይብ ዋው። እና ይሄ ነው እላችኋለሁ። በተረፈ ፈጣሪ ሀገራችን ኢትዮጵያ ሰላም ያድርግልን ሁላችሁንም በያልንበት። እና ይሄ ነው ማሮች፣ እየሰላማችሁ ዛልሽ አይበቃኝም ይሄን ያልከወራው። ወፍ አለኛ ጋር ጫጫታ አለ ምናምን ነገር ለዛ ስለሆነ እኔ ካመረብሻችሁ ብዬ እንትን ልበልላችኋለሁ። እሺ የኔ ምርጦች፣ ምርጦች ወፍ እየጠበቁኝ ነው ዛሬ ደግሞ። አቤት ትዕግስት መስጠኝ። አይ ሰግጥ ማን የነበርኩ ሰግጥ መሆን የለብኝ። አማን ነው ወይ ጎንደር የናድሬ ሀገር